በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። የእግዚአብሔር ቤተሰቦች፣ የቅዱሳን ወዳጆች እንደምን አላችሁ? ዛሬ የተባረከ ቀን ነው። ሰማይና ምድር የሚገናኙበት፣ የሰው ልጅ ጩኸት ወደ ላይ፣ የመላእክት ረድኤት ደግሞ ወደኛ የሚወርድበት የተባረከ ዕለት ነው። ዛሬ የብስራቱ መልአክ፣ የጭንቅ ቀን ደራሹ፣ ኃያሉና ግርማው የሚያስደነግጠው፣ ፍቅሩ ግን ልብን የሚያቀልጠው የሊቀ መልአኩ የቅዱስ ገብርኤል መታሰቢያ ቀን ነው። ከዕለቱ በረከት ሳትጎድሉ ልባችሁን አረጋጉ፣ መንፈሳችሁን ሰብስቡ፣ ወደ ቅዱስ ገብርኤል ዓለም እንግባ። ታሪክን ወደ ኋላ ስንመለከት በባቢሎን ምድር የንጉሡ የናቡከደነጾር ቁጣ እንደ እሳት ይንቀለቀል ነበር። እሳቱ ተለኩሷል፣ ነበልባሉ ወደ ሰማይ ይዘላል፣ ሞት አፉን ከፍቶ ይጠብቃል። በዚህ አስፈሪ እቶን ውስጥ ለመጣል የተዘጋጁት ደግሞ 3 ንጹሐን ወጣቶች ነበሩ፣ አናንያ፣ አዛሪያና ሚሳኤል። ወንጀላቸው ምንድን ነበር ካልን ፈጣሪያችንን አንክድም፣ ለጣዖት አንሰግድም ማለታቸው ብቻ ነበር። ዓለም ጨካኝ ናት። እውነቱን ይዛችሁ ስትቆሙ እሳት ትለኩስባችኋለች። ንጉሡ ተቆጣ፣ እሳቱ 7 እጥፍ እንዲነድ አዘዘ። ወጣቶቹ ተወርውረው ወደ እቶን ውስጥ ገቡ። ነገር ግን ተመልከቱ፣ በዚያ በሚንቀለቀል እሳት ውስጥ፣ በዛ አጥንትን በሚያደቅ ሙቀት ውስጥ 4ተኛ ሰው ታየ። የሰውም አይመስል የንጉሥም አይመስል፣ ግርማው ያስፈራል፣ ውበቱ ይማርካል። እሳቱ ወደ አበባነት ተቀየረ፣ የሚለበልበው ነበልባል እንደ ንጋት ጤዛ ቀዘቀዘ። ያ ኃያል መልአክ፣ ያ ፈጥኖ ደራሽ ቅዱስ ገብርኤል በታላቅ ክንፉ እሳቱን ከልሎ ወጣቶቹን በሰላም አወጣቸው። እሳቱ ገመዳቸውን እንጂ እምነታቸውን አልበጠሰም፣ ማሰሪያቸውን እንጂ ማንነታቸውን አላቃጠለም። የተወደዳችሁ ሆይ፣ ይህ ታሪክ የድሮ ታሪክ አይደለም። ዛሬስ እኛ የት ነው ያለነው? እስቲ ራሳችንን እንጠይቅ። ዛሬ በባቢሎን እሳት ውስጥ ያልሆነ ማን አለ? ምናልባት እንደነ አናንያና እንደነ አዛሪያ የሚታይ እሳት ላይሆን ይችላል። ነገር ግን ልብን የሚያቃጥል የኑሮ እሳት የለምን? የበሽታ ህመም፣ የተስፋ መቁረጥ ሙቀት፣ የዕዳ ጫና፣ የቤተሰብ መቃወስ፣ ይህ ሁሉ የዘመናችን የናቡከደነጾር እሳት አይደለምን? አንዳንድ ቀን ጭንቀቱ ሲበዛ፣ መውጫው ሲጠፋ፣ በግራና በቀኝ ያለው በር ሲዘጋ፣ አምላኬ ሆይ ወዴት ልሂድ ብላችሁ አልጮኻችሁምን? የተወደዳችሁ ሆይ አይዟችሁ። ያኔ በባቢሎን እሳቱን ያጠፋው ቅዱስ ገብርኤል ዛሬም አለ። እርሱ አላረጀም አያረጅም፣ ኃይሉ አልደከመም አይደክምም። ዛሬም ወደኛ የሕይወት እቶን ይወርዳል። የሚያቃጥለውን የጭንቀት እሳት በምልጃው ቀዝቃዛ ውሃ ይረጭበታል። ቅዱስ ገብርኤል ማለት እኮ ሐኪሞች ተስፋ ሲቆርጡ የለም ፈጣሪ ያድናል ብሎ የሚመጣ ቅዱስ ተስፋችን ነው። ፍርድ ሲጓደል ሰው ሲርቅ እኔ ያለሁልህ የሚል ሰማያዊ ወዳጅ ነው። ልክ እንደ 3ቱ ሕፃናት በችግር ውስጥ ሆነን ስንዘምር መጥቶ የችግሩን ሰንሰለት የሚበጥስልን ቅዱስ መልአክ ነው። ቅዱስ ገብርኤል ሆይ ስም ሲጠራ ልብ ይረጋጋል፣ ክንፍ ሲዘረጋ ጭንቀት ይተናል። አንተ እኮ ደስ ይበልሽ ብለህ ለዓለም የደስታን ዜማ ያበሰርክ የብስራቱ አለቃ ነህ። ፊትህ እንደ መብረቅ የሚያበራ፣ ልብስህ እንደ በረዶ የነጣ የምህረት መልእክተኛ ሆይ ዛሬ በፊትህ ቆመን እንለምናለን። እጃችንን ዘርግተን አንገታችንን ደፍተን እንለምንሃለን። አንተ የራማው ልዑል፣ አንተ ፈጥኖ ደራሽ፣ እባክህ ዛሬ ወደ ቤታችን ግባ። ለታመሙት እጃቸውን ዳሰፈው ስንስጣቸው፣ በየሆስፒታል አልጋ ላይ ተኝተው ለሚሰቃዩት ለሚቃትቱት፣ ተስፋ ለቆረጡ ሁሉ እንደ ኪሩቤል ወርደህ እንደ ጤዛ ቀዝቅዘህ ሕመማቸውን አብርድላቸው። ለተጨነቁት የኑሮ ክብደት ላጎበጣቸው፣ እንባ ለሚጠጡ እንቅልፍ ላጡ ወገኖቻችን ሰላምህን ስደድላቸው። የሐዘናቸውን እሳት ወደ ደስታ ቀይርላቸው። ለሀገራችን ክንፍህን ዘርጋ፣ ጥላቻን አጥፋ፣ ፍቅርን አብዛልን። የጦርነቱን እሳት አብርደህ የሰላምን ዝናብ አዝንምልን። አንተ ኃያል መልአክ፣ አንተ የዳንኤል አዳኝ፣ የቂርቆስ ረዳት፣ እኛንም አትለየን። በሄድንበት መንገድ ሁሉ ቅረበን፣ ክፉን ነገር እንደ ትቢያ በትነው፣ በቤታችን በረከትን በልባችን ደስታን አምጣልን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የቅዱስ ገብርኤል ሥራው ማዳን ብቻ አይደለም። እርሱ እኮ መልካም ዜናን የሚያበስር የደስታ መልአክም ነው። ዛሬ በሕይወታችሁ ቀንቷችሁ፣ ሥራችሁ ተሳክቶ፣ ትዳራችሁ አምሮ፣ ጤናችሁ ተስተካክሎ የምታዳምጡን ሁላችሁም የእናንተም የእኛም ጠባቂ ቅዱስ ገብርኤል ነው። የተሰጣችሁ በረከት እንዳይጠፋ፣ የያዛችሁት ወርቅ እንዳይጠቁር የሚጋርዳችሁ ቅዱሱ መልአክ ቅዱስ ገብርኤል ነው። በስኬት ጎዳና ላይ ላሉት ሁሉ ቅዱስ ገብርኤል ሆይ በሥራቸው በንግዳቸውና በኑሯቸው
ተሳካልን ብለው እግዚአብሔርን ለሚያመሰግኑ ሁሉ አደራህን እንላለን። እንደ ወንዝ የሚፈሰው ሰላማቸው አይድረቅ፣ የስኬታቸው መሰረት በዓለት ላይ ይጽና። ክፉ ዓይን፣ የቅናት መንፈስ፣ የጠላት ተንኮል ከፍታቸውን እንዳያናጋ አንተ በዙሪያቸው የእሳት አጥር ሁንላቸው። በእግዚአብሔር ፈቃድ ካላችሁበት ክብር ላይ ክብርን፣ ካላችሁበት ጸጋ ላይ ጸጋን ይጨምርላችሁ። በትዳርና በቤተሰብ ሕይወት ውስጥ ትዳራችሁ የሰላም ቤታችሁ የፍቅር ለሆነላችሁ በሙሉ ይህ ፍቅር እንዳይቀዘቅዝ የቅዱስ ገብርኤል መልጃ አይለያችሁ። በባልና በሚስት መካከል መተሳሰብን ያብዛ። ልጆቻችሁ እንደ ወይራ ተክል በቤታችሁ ዙሪያ ይለምልሙ። የጀመራችሁት የፍቅር ጉዞ እስከ 1000 ዓመት ይሻገር። ሰላማችሁ ይብዛ፣ ደስታችሁ እንደ ሰርግ ቤት ይሁን። በትምህርትና በእውቀት ጉዞ ላይ ላላችሁ ብዕር ጨብጣችሁ ደብተር ገልጣችሁ ለምትማሩ እውቀትን ለምትሸምቱ ወጣቶችና ተማሪዎች የቅዱስ ገብርኤል አብስራ መልካም ዜና ከእናንተ ጋር ይሁን። አእምሯችሁን ይክፈትላችሁ፣ ማስተዋልን ይጨምርላችሁ። ልፋታችሁ ፍሬ አፍርቶ ውጤታችሁ አምሮ ለሀገርና ለወገን የምትተርፉ ባላደራዎች ያድርጋችሁ። የመመረቅን የማደግንና የመሾምን ዜና ያሰማችሁ። የተወደዳችሁ እናት አባቶቼ፣ እህት ወንድሞቼ፣ ልጆችም ጭምር በደስታችሁ ላይ ደስታ፣ በጤናችሁ ላይ ጤና፣ በሀብታችሁ ላይ በረከትን በእግዚአብሔር ቸርነት በቅዱስ ገብርኤል አማላጅነት እጥፍ ድርብ ሆኖ ይጨመርላችሁ። የተወደዳችሁ የእግዚአብሔር ቤተሰቦች፣ የቅዱስ ገብርኤል ወዳጆች፣ ልባችሁን ምን ይሰማዋል? ዛሬ የያዛችሁን ጭንቀት ለዚህ ታላቅ መልአክ አስረክቡ። እሳቱ እንደሚጠፋ ጨለማው እንደሚገፈፍ እመኑ። ቅዱስ ገብርኤል ከእግዚአብሔር በተሰጠው ሥልጣን በሕይወታችሁ ያለውን ማናቸውንም እሳት ያቀዘቅዛል። ጠዋት ስትወጡ ይጠብቃችሁ፣ ማታ ስትገቡ ይባርካችሁ። ከዚህ በመቀጠል በወርሃ ጥር የሚነበበውን የቅዱስ ገብርኤል ታምርና ድርሳን ትከታተሉ ዘንድ የልዑል እግዚአብሔር ፈቃድ ይሁን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጥር ወር ድርሳነ ገብርኤል። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በአካል አንድ የማይሆን የሚመሳሰል በስልጣኑና በመለኮቱ የማይለይ በባህሪው ስውር ሲሆን በፍጥረቱ የሚታወቅ ብልጭልጭታውን የሚያዘው መብረቅንም የሚበትነው ውሃዎችን በረቂቅ በደመና አካል የሚቋጥር ሊወድቁ የቀረቡትን የሚደግፍ እውነትን ያጡትን ወደ እውነት የሚመልስ ከወንዶችና ከሴቶች ከሽማግሌዎችና ከልጆች ምስጋና የሚገባው የደስታና የፍስሐ መልአክ የሚሆን የሊቀ መላእክት የቅዱስ ገብርኤል ድርሳን ይህ ነው። በጥር 19 ቀን የሚነበብ የጸሎቱ ኃይል በአገልጋዩ በእኔ ላይ እንደዚሁም ይህንን ጸሎት በሚከታተሉት ላይ በሁላችንም ላይ ይደርብን፣ አሜን። በእውነት ወንጌልን የጻፈ ወልደ ነጎድጓድ ዮሐንስ ሊቀ መላእክት ስለሚሆን ስለ ቅዱስ ገብርኤል ክብር የተናገረው ድርሳን ይህ ነው። መላእክትን ከታላቅ መታወክ በቃሉ ጸጥ እንዳደረጋቸው። ሳጥናኤል በወደቀ ጊዜ ብሩሃንና ጽዱላት የሆኑ ሰማያትን የፈጠረ እግዚአብሔር ይመስገን አለ። የጌትነቱንም ዙፋን ከሁሉ በላይ ያኖረ በቃሉም የቅዱሳን መላእክት ጭፍሮች ስሙን እንዲቀድሱ ከሃሊነቱንም እንዲገልጹ በቃሉ ፈጠረ። በራሱ አምሳልና አራያ የፈጠራቸው ዳግመኛም በልዩ ልዩ ምስጋና እንዲያመሰግኑ ያደረገ በጌትነቱ ዙፋን ፊትም ብርሃንን የፈጠረ ዙፋኑንም ለመሸከም 40 እንስሳ የሚባሉትን ያደረገ። የመጀመሪያው ፊቱ የሰው ፊት ይመስላል፣ የሁለተኛውም ፊቱ የአንበሳ ፊት ይመስላል። እነዚህም በቀኝ በኩል ሆነው ዙፋኑን ይሸከማሉ። የሶስተኛውም ፊቱ የላም ፊት ይመስላል፣ የአራተኛውም ፊቱ የንስር ፊት ይመስላል። እነዚህም በግራ በኩል ሆነው ዙፋኑን ይሸከማሉ። 4 ክንፍ ያላቸው ኪሩቤል የሚባሉ መላእክትም አሉ። ክንፋቸው 6 የሆኑ ሱራፌል የሚባሉም አሉ። በእግዚአብሔር በጌትነቱ ብርሃን እንዳይቃጠሉ በ2 ክንፋቸው ፊታቸውን ይሸፍናሉ፣ በ2 ክንፋቸው እግራቸውን ይሸፍናሉ። 2 ክንፋቸውንም ፊት ለፊት ዘርግተው በአንድነት ይጮሃሉ። የሰራዊት ጌታ እግዚአብሔር ቅዱስ ቅዱስ ቅዱስ፣ የጌትነት ምስጋና በሰማይ በምድር ምሉ ነው እያሉ ይጮሃሉ። በየማዕረጋቸውና በየወገናቸው አንድ አድርጎ 10 ሊቃነ መላእክትን አደረገ። የመጀመሪያው አለቃ ከመጀመሪያው እስከ ሁለተኛው ከምድር እስከ ሰማይ ያለውን ርዝመት ያህል ነው። እነዚህ በረቂቃን መላእክት ላይ አለቃዎች ናቸው። ሌሎች ዓይናቸው ብዙ የሆነ አለቃዎች ክንፋቸው 6 የሆነ ኪሩቤል አሉ። ከእነሱም ስቡህ እያለ የሚያመሰግን የሚዘምር
እኩት እያለ የሚያመሰግን የሚዘምር፣ ብሩክ እያለ የሚያመሰግን አለ፣ ቅዱስ እያለ የእግዚአብሔርን ስም የሚያመሰግን አለ። ያመሰግኑት ዘንድ እሱ ለሁሉም ያማረና የጣፈጠ አንደበትን ሰጠ። አዋቂዎችም አደረጋቸው፣ ቅዱሳን የሚሆኑ 10 አለቃዎችም አሉ። በብርሃን ደብተራ ዙሪያ የከበረ መንበሩንም ይዞራሉ፣ ግሩም በሆነ በመለኮት እሳት አትሮንስ አቅራቢያም ይዞራሉ። ከእኒህ አለቆች በላይ ስሙ ሳጥናኤል የሚባል አንድ መልአክ ነበር። እሱም የመላእክትን ምስጋና ወደ እግዚአብሔር ያደርሳል ያሳርጋል። ይህም ርጉም ፍጡር እንደሆነ በልቡ ባወቀ ጊዜ የመጀመሪያውን ብርሃን ባሰበ ጊዜ በሐሳቡ ፈዘዘ። ለምን ክብሬን ለባዕድ አደርጋለሁ? እኔ እንዳልመሰገንስ ለምን አመሰግናለሁ አለ። ሳጥናኤልም ከእሱ ጋር ላሉት መላእክት እንዲህ ብሎ ነገራቸው። እንደምታስቡት ፈጣሪ ካለን እኛም አሁን እግዚአብሔር ያልፈጠረው ሌላ ፍጥረት እንፍጠር። መላእክትም ይህን ነገር በሰሙ ጊዜ ፈጽሞ ታወኩ። ዳግመኛም ሳጥናኤል ፈጽሞ ካደ። ለመላእክትም እንዲህ አላቸው፣ ፈጣሪ ካለን ከመንበሬ ይጣለኝ፣ ከማዕረጌ ያዋርደኝ። በዚህም በተናገረው ነገር መላእክት ዳግመኛ ታወኩ። ፈጽሞ እስቲክድም ድረስ የነቀፋውን ቃል በቃኝ አላለም። መላእክትንም ከእኔ በቀር ሌላ ልታመሰግኑ አይገባችሁም አላቸው። ለእኔ ስቡሕ ክብር አብይ ተብሎ መመስገን ይገባኛልና እኔም የሁሉ ፈጣሪ ነኝ አለ። ይህንን በተናገረ ጊዜ ከመንበር ወደቀ፣ ከክብሩ ወረደ። ከእሱም ጋር ብዙ መላእክት ከማዕረጋቸው ወደቁ። ያን ጊዜ መልአኩ ገብርኤል በታላቅ ቃል ጮኸ እንዲህ ብሎ፣ በፍቅርና በሃይማኖት እግዚአብሔርን በመፍራት በንጽህና ሆነን በሥርዓታችን እንጽና ብሎ ጮኸ። የሰላም መልአክ ቅዱስ ገብርኤል የመላእክት ሰራዊትን በቃሉ ጸጥ አደረጋቸው። ያን ጊዜ እግዚአብሔር ተገልጦ እሱ እንደፈጠራቸው ታያቸው፣ እንዲህ ብሎ ነገራቸው። እኔ በጨለማ መካከል ብርሃን ይሁን አልኩ። በዚያ ጊዜ የሰራዊት ጌታ እግዚአብሔር ቅዱስ 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 የጌትነት ምስጋና በሰማይ በምድር ምሉ ነው ብለው አመሰገኑ። የሰማና የታዘዘ በማዕረጉ ጸንቶ በሥርዓቱ ቆሞ ያልሰማና ለመልአከ ገብርኤል ቃል ያልታዘዘ ግን ከማዕረጉ ወረደ፣ ከዲያብሎስም ጋር ወደቀ። ያን ጊዜ እሱን የመሰሉ መላእክት ከቦታው ሁሉ ወደቁ፣ የረከሱ ረቂቃንም ሆኑ። የቅድስት ቤተ ክርስቲያን ማህበር ስብሰባ ሆይ ይህንን ነገር ተመልከቱ። አንድ ነፍስና አንድ ሥጋ የምትሆኑ ሕግና ሥርዓት ለእናንተ አላችሁና ይህ ሊቀ መላእክት ገብርኤል በባህሪውና በፍጥረቱ ጸንቶ እንደተገኘ። ሳጥናኤልም በካደ ጊዜ መላእክትን በቃሉ አጸናቸው። ስለዚህ እግዚአብሔር አከበረው፣ የከበረች ሹመትንም በረቂቃን መላእክት ላይ ሾመው። እኛም እርስ በርሳችን ተፋቅረን ይለምንልን ዘንድ እንለምነው፣ በቃላችንም በሥራችንም የወንድማችንን ሕማም አድርገን። የጌታ ወዳጅ ረዴ ዮሐንስ በመልእክቱ እንደተናገረ በቃል ብቻ አንፋቀር፣ በሥራም ነው እንጂ። እርስ በርሳችን ብንነቃቀፍ ግን ቆዳችን ከአጥንቱ ጋር እስኪጠጋ ድረስ ብንጾምም የደም ወዝ እስከ መውዛት ድረስ ብንሰግድም ጾማችንና ጸሎታችን አያርግልንም። ፍቅር የትሩፋት ሁሉ መፈጸሚያ ናትና። አንደበቱ መዓዛ ያለው ጳውሎስ ፍቅር ፍጹም ሕግ ነው ብሎ እንደተናገረ፣ ዳግመኛም እንዲህ አለ፣ የመላእክትን ቋንቋ ባውቅም ፍቅር ከሌለኝ እንደሚጮህ ብረት ድምፅ እንደሚመታም እንደ ከበሮ መሆኔ ነው አለ። ያጸናን ዘንድ የዚህን የሰላም መልአክ የቅዱስ ገብርኤልን በዓልና ክብር፣ የጠላታችንን የሰይጣንን ፈቃድ ግን አንቀበል፣ ለአምላካችንም እንታዘዝ። ሐዋርያ ያዕቆብ በመልእክቱ እንደተናገረ እግዚአብሔርን እሺ በሉት ጋኔንን ግን እንቢ በሉት እንዳለ፣ ፍጥረታቸው ጽኑ የሆኑ መላእክት በምክሩ ያጸናቸው፣ ፍጥረታችን ተፈጥሯችን ደካማ የሆነኛንማ እንደምን ያጸናን? አማላጅነቱ ልመናው ከአገልጋዩ ከእኔ ጋር እንደዚሁም ይህንን ጸሎት ከሚከታተሉት ጋር ከሁላችንም ጋር ይሁን፣ አሜን። በእውነት በሁለት ወገን ድንግል የሆነች እናትና ገረድ ወደምትሆን ወደ ማርያም ነገር እንመለስ። ግሩም የሚሆን የመለኮት መሳሪያ በምድርም አርያም የምትሆን በነፍሷም በሥጋዋም ከኃጢአት ልዩ የምትሆን የአብና የወልድ ማደሪያ የምትሆን ከዓለም ፍጥረታት በሙሉ የሚመስላት የለም። ድንጋሌ ሥጋና ድንጋሌ ነፍስ ያላት በድንግልና ንጽሕ የታተመች የመንፈስ ቅዱስ ማደሪያ፣ አስቀድሞ ከተናገርኩት ንጽሕ ገንዘቡ ከሚሆን ከአንድ ቸር አምላክ በቀር ሥጋዊ ደማዊ ሰው ወደሱ ያልገባ፣ በመጽነስና 9 ወር በመሸከም የድንግልናዋ ማኅተም ያልተለወጠ፣ በመውለድና በምጥ የሥጋዋ ንጽሕና ያላደፈ፣ ስለዚህም የፍጥረት ሁሉ መመኪያ ተባለች። በዓለሙ ሁሉ ላሉ ለሰውና ለመላእክት የማርያምንስ ክብር በእያንዳንዱ ልትናገር ብትፈልግ
ብዙ ወረቀትና ቀለም አይበቃም፣ በአጭርና በመጠን ይሁን፣ የሰሚዎችን ልብ እንዳያደነዝዝና እንዳያሰለች። በልመኗ የሚገኝ ይቅርታና ቸርነቷ፣ የተወዳጅ ልጇን ምሕረት፣ የረድኤቷ ስጦታ በአገልጋዮቿ ላይ በዚህችም ዓለም ልጆችም ሁሉ ላይ በትልቁና በትንሹ ላይ በብርቱና በደካማው ላይ ይደር ከዛሬ ጀምሮ እስከ ዘላለሙ ድረስ አሜን። በእውነት የልዑል እግዚአብሔር የመላእክት አለቃ የሚሆን የቅዱስ ገብርኤልን ድርሳን የይቅርታና የምልጃ መልአክ የድንግል ማርያም መልእክተኛ የሚሆን የቃልን ሰው መሆን የምስራችን የነገረን በክንፉም የዓለም ድህነት የተጻፈበት የወንጌል ሕዝብ የምንሆን ሁላችንንም ከመውደቅና ከጥፋት ይጠብቀን አሜን። የብስራቱ መልአክ የቅዱስ ገብርኤል ድርሳን ይህ ነው። ኢሳይያስ እነሆ ድንግል ትጸንሳለች፣ ያለ መርከስም ወንድ ልጅ ትወልዳለች፣ ስሙም ኢየሱስ ይባላል ወዳላት ትንሽ የምትሆን ወደ ገነት ርግብ የምስራች የነገረ ቅዱስ የሚሆን የዚህ የመልአክ ብስራቱ ይኸው ተፈጸመ። የሊቀ መላእክት የቅዱስ ገብርኤል ታምር ይህ ነው። ቤተ ክርስቲያን ሲሰሩና ደንጊያ ሲሸከሙ ታላቅ ደንጊያ በሚሰራው ሰው ላይ ወደቀበት። ዳግመኛ በአንዱ ኩላሊቱ ላይ ወደቀና እግሩን ቆረጠው። ሰዎችም መጥተው በአልጋ አድርገው ተሸክመው ይዘው ሲያስገቡትም በሽማግሌ ወጌሻ አምሳል ቅዱስ ገብርኤል መጣ። በአልጋ የተሸከሙትንም የሆነውን አይ ዘንድ አውርዱት አላቸው። ያንንም ሰው ልጄ ምን ሆንክ አለው። አንተ በዚህ ዕለት ትድናለህ ብሎ ከዚያ በኋላ በክብር አረገ። በሌሊት እኩሌታም በጽኑ ሕማም ተይዞ ተኝቶ ሳለ መልአክ በሕልም ታየው። ለምን ትተኛለህ? ተነስና ወደ ሥራ ሂድ አለው። እግዚአብሔር ሕይወትን ሰጥቶሃልና አለው። ያም ሰው በነቃ ጊዜ መሰል የሌለው መልካም ጤንነትን አገኘ። እንደ ዳነም አወቀና ተነስቶ ያን ጊዜ በእግሩ ቆመ። እግዚአብሔርንም እያመሰገነ ቅዱስ ገብርኤልንም እያመሰገነ። በዙሪያው የተኙት ግን ምን ሆነሃል አሉት። እሱም እንዲህ አላቸው፣ ከወዴት እንደሆነ የማላውቀው ብሩህ ሰው መጥቶ ተነስ እግዚአብሔር ሕይወትን ሰጥቶሃልና ወደ ሥራ ሂድ አለኝ። ቃሉንም በሰማው ጊዜ ይህን ቁስሌን እንዳልቆሰለ ሆኖ አገኘሁት። ያዳነኝም ገብርኤል እንደሆነ እነግራችኋለሁ ብሎ ተነስቶ ወደ ሥራው ሄደ። ያዩትም ሁሉ አንድ የሚሆን የገብርኤል አምላክ ኃያል ነው እያሉ ሁሉም አደነቁ። ተአምራትና መንክራትን ያደረገ ሁላችንን የሚጠብቀን ለዘላለሙ አሜን። ሊቀ መላእክት ቅዱስ ገብርኤል ሆይ የጸሎታችን ለዛ በአምላክ ፊት የተወደደ ይሆን ዘንድ ጸጋ ጸሎትን አድለን። ቅዱስ ገብርኤል ሆይ ኢትዮጵያን ጠብቅልን። ቅዱስ ገብርኤል ሆይ ዓለማችንን ባርክልን። ሊቀ መላእክት ቅዱስ ገብርኤል ሆይ እድል ፈንታችንን ጽዋ ተርታችንን ከመልካም ሥራና ከመልካምና በጎ ፍጥረታት ጋር አድርግልን። ሊቀ መላእክት ቅዱስ ገብርኤል ሆይ አንደበታችንንና ሥራችንን ከስህተትና ከበደል ጠብቅልን። ሊቀ መላእክት ቅዱስ ገብርኤል ሆይ እድል ፈንታችንን አካላችንን አሳምርልን። ለአካሄዳችንና ለሐሳባችን ለአነጋገራችንም አንተ ሞገሱ ነን። ሊቀ መላእክት ቅዱስ ገብርኤል ሆይ ካስመሳይና ካሉባልተኛ ሰዎች የአንደበት መርዝ በክንፍ ከልለን። ሊቀ መላኩ ቅዱስ ገብርኤል ሆይ ከቀትር ጋኔንና ከነጣቂ አውሬ ከኃይለኛና ከዘመነ ብርቱ ጉልበተኛም አንተ ጠብቀን። ኃያሉ መልአክ ቅዱስ ገብርኤል ሆይ የዚህ ዓለም ጥበብ ተሰውሮብን ያለ ፍሬ በመውጣት በመውረድ ደክመናልና እባክህ አንተ ለየዋሁና ለጻድቁ ነቢይ ዳንኤል የተሰወረውን ምስጢረ ራእይ እንደገለጽክለት ለእኛ ለደካማ አገልጋዮችህም የተሰወረብንን ገልጸ ሕይወታችንን አብራልን። መልአካዊ ጥበቃህም ዘወትር አይለየን። ሊቀ መላእክት ቅዱስ ገብርኤል ሆይ በከበረው ቃል ኪዳንህ በዚህ ዓለም የተሰጠንን ሕይወት ባርከ ሰማያዊት ኢየሩሳሌምን እንወርስ ዘንድ የአማላጅነት ቃል ኪዳንህ ከኛ አይለየን አሜን። በእውነት ከዚህ በመቀጠል የቅዱስ ሚካኤልና የቅዱስ ገብርኤልን ድርሳን እንዲህ እያለን እናቀርባለን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም በማመን የሚጸለይ የቅዱስ ሚካኤል ድርሳን ይህ ነው። እግዚአብሔር ስለ ትሕትናው ስለ ታማኝነቱና ስለ ፍጹም ክብሩም ለቅዱስ ሚካኤል የሰጠው ይህ አስማተ መለኮት ታላቅና ገናና ክቡርና አሸናፊ ነው። ቀድሞ በሰማይ ሰልፍ በሆነ ጊዜ ቅዱስ ሚካኤል ዘንዶውን ወግቶ ወደ መሬት የጣለው በዚህ አምላካዊ ስመ መለኮት ነውና፣ አቤቱ እኛም ረቂቃኑን ግዙፋኑን ጠላቶቻችንን ድል እንመታ ዘንድ በትሑት ስብዕና ሆነን ኤኮስ አሜ ኢኪ ኤንካ ቃዚ አርናኬ ኬም ካዮን ፒካጊሎ አስኤሎት አስሶም አርኤም ያበስትጋ ፓኢርጋ ያቢሳት ፌኤ ኤልካ ኤንካእ ብዕላኪፍ አርሃሎ አወፅ እያልን እንጸልያለን። እነዚህ የከበሩ ቃላትና የእግዚአብሔር ህቡ ስሞች
በቅዱስ ሚካኤል እጅ የተገኙና በዕብራይስጥ ቋንቋ ከቃላቶች ሁሉ የበላይ የከበሩ እንደሆኑ የታወቀ የተረዳ ነው። ይህንን መጽሐፍ የጻፈ ሰው ይህንን ህቡ ስም ከመጽሐፉ አይለየው፣ በንጹህ ቦታ አስቀምጦ በክብር ይጠብቀው እንጂ። ለዘላለሙ ጠላቱን አሸንፎ ለሱ ረዳት ጋሻ መከታ ይሆነዋልና። በመዓልትና በሌሊት ለጥፋት የሚዘዋወሩ የጸላይ ዲያብሎስ ሰራዊቶች በአሸናፊ በልዑል እግዚአብሔር መቅሰፍተ መዓት ፈጽመው ይደምሰሱ፣ አሜን። በቅዱስ ሚካኤልና በቅዱስ ገብርኤል ጸሎት በ99ኙ ነገደ መላእክትና በ24ቱ ካህናተ ሰማይ በ40ቱ እንስሳም ጸሎት ርኩሳን መናፍስት ጸዋጋን አጋንንት ከኛ ይራቁ፣ አሜን። የወልደ እግዚአብሔርን ቃለ ወንጌል በጻፉ በማቴዎስና በማርቆስ በሉቃስና በዮሐንስ ቃል በጴጥሮስና በጳውሎስ ስልጣን የተወገዙ ይሁኑ። በነፍስ በሥጋ በውስጥ በአፋ ንጽሕት በሆነች ከሴቶች ሁሉ ተለይታ ንዕድ ክብርት የፍጥረት ሁሉ መመኪያ በሆነች አምላክን በወለደች በቅድስት ድንግል ማርያም የጸሎት ኃይል የዲያብሎስ አበጋዞች እኩያን መሰሪያን የዛር ውላጆች ሟርተኞች ፈጥነው ይወገዱ። በመዓልትና በሌሊት በቀትርና በከሰዓት ከጧት እስከ ማታ ከማታም እስከ ጧት የሰውን ሰውነት የሚያስደነግጡ የዲያብሎስ ሰራዊት አጋንንትና ሰይጣናት በሙሉ የምድር ማዕዘኗን በሚያጸኑ በሰባቱ ኃይለ ነፋሳት እንደ ጢስጤ ሰው እንደ ጉምተን ነው ይጥፉ። በእኛና የጥምቀት ልጆች በምንሆን በሁላችንም የክርስቶስ ወገኖች ሁሉ ላይ ግን ከላይ ከሰማይ የእግዚአብሔር ምሕረቱ ቸርነቱ ይቅርታው ይምጣልን። የመላእክት አለቃ ቅዱስ ሚካኤል ሆይ ከእግዚአብሔር በተሰጠህ በዚህ የቃል ኪዳን ኃይለ ጸሎት ከሚቃወሙን ከሚጻረሩን ረቂቃን ግዙፋን ጠላት በመዓልት በሌሊትም እኛን አገልጋዮችህን ለዘላለሙ ጠብቀን። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም አምነን ከሰይጣን ወጥመድ ለማምለጥና ከአጋንንትም ሁሉ ጸብ ክርክር ለመዳን ኤኮስ አስሌ ኤፓ ኤፓስ ኤኮስ ኤነከምካም ኤቦካ ኬሮም ለካፌኤ ሎኬ ወአርናኬ ጓእ ወአብሶላ አስቤክ አበስኩእ አሜ አወፅ ኤቃ ኤጴ ካብእሬው አርሃላዮን ያብሳት ጸጸጸ እያልን እንጸልያለን። አቤቱ በእነዚህ ህቡና ስውር በሆኑ ስሞችህና የመላእክት ሁሉ አለቃ በሆነ በቅዱስ ገብርኤል ጸሎት ደስታን በሚያበስር በቅዱስ ገብርኤል አማላጅነት በወላጅ እናትህ በቅድስት ድንግል ማርያም ይቅርታና ምሕረት እኔን አገልጋይህን እንደዚሁም ይህንን ጸሎት የሚከታተሉትን ከመከራ ሥጋ ከመከራ ነፍስ ሰውረን ለዘላለሙ አሜን። የደህንነት መልእክተኛ ቅዱስ ሚካኤል ሆይ ሰላም እንልሃለን። ችግረኛውን የምትንከባከበው መልአክ ሆይ ሰላም እንልሃለን። ችግረኛውን ለመርዳት የምትላክ ቅዱስ መልአክ ሆይ ሰላም እንልሃለን። በመታመን ለለመነ ሁሉ ክንፈ ረድኤትን የምትጋርድለት ቅዱስ ሚካኤል ሆይ ሰላም እንልሃለን። ለመውደቅ የሚፍገመገመውን እንዳይወድቅ ፈጥነ የምትደግፈው ቅዱስ መልአክ ሆይ ሰላም እንልሃለን። ያዘነውን የምታረጋጋ ቅዱስ መልአክ ሆይ ሰላም እንልሃለን። አምላካችን ቸርነትን በተመላ እጁ ይባርከን ዘንድ በፈጣሪ ፊት ባድነን ርዕስ ሰግደህ ይቅርታን የምታሰጥ ቅዱስ መልአክ ሆይ ሰላም እንልሃለን። አቤቱ የሊቀ መላእክት የቅዱስ ሚካኤል አምላክ ሆይ እኛን አገልጋዮችህን ሁላችንንም ከተቃጣ መዓት ከታዘዘ መቅሰፍት ሰውረን ለዘላለሙ አሜን። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም ከልዩ ልዩ ድንጋጼና ፍርሃትን ድን ዘንድ ይህን የቅዱስ ገብርኤልን ድርሳን መድህንኤል ሕያውታኤል አውካኤል ተርቡታኤል ግኤል ዝኤል ቦኤል እያልን እንጸልያለን። ይህን አስማተ መለኮት እግዚአብሔር ለቅዱስ ገብርኤል የሰጠው ከዲያብሎስ ጋር ክርክር በጀመረ ጊዜ ድል እንዲነሳበትና እመቤታችን ቅድስት ድንግል ማርያምን ለማብሰር በተላከ ጊዜ ከቃሉ ግርማ የተነሳ እንዳትደነግጥና እንዳትፈራ መጽንኤ ኃይል እንዲሆናት ነው። አቤቱ ለእኛም ለሁላችንም እንደዚሁ ኃይል ጽን ሰጥተህ ከክፉ ተከራካሪ ከመዓልትና ከሌሊት ድንጋጼ ከምንፈራውና ከማንቋቋመው ባላጋራ አድነን፣ አሜን። በእውነት ከላይ ከሰማይ ወደ ድንግል የተላክህ ቅዱስ ገብርኤል ሆይ ሰላም እንልሃለን። ደስታን አብሳሪ መልአክ ሆይ ሰላም እንልሃለን። ጽንሰ ቃልን አስተምር የምታሳምን ቅዱስ መልአክ ሆይ ሰላም እንልሃለን። ሰማያዊ ነደ እሳት ኦፈ ርግብ ሆይ ሰላም እንልሃለን። ፍጹም ደስታን አብሳሪ መልአክ ሆይ ሰላም እንልሃለን። ከዕደ ሞት የምታድን ቅዱስ መልአክ ሆይ ሰላም እንልሃለን። ያንተን አማላጅነት በመዓልትና በሌሊት ተስፋ ስለምናደርግ ጥበቃህ ለዘወትር አይለየን። የእግዚአብሔር ልዩ ባለሟል ነህና እኛን ሁላችንንም በነፍስም በሥጋም ታደገን ለዘላለሙ አሜን። በእውነት
ክብር ምስጋና ይሁን አንድ አምላክ ለሆነ ለአብና ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘውትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም ጠይቃለሁ። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። ይህንን ጸሎት ምስጋና ወይም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ፍቅርተ ማርያምና ወለተ መስቀል፣ እህተ ማርያም፣ ወለተ ሐና፣ አስካለ ማርያም፣ ወለተ ሰንበት፣ ትርሲተ ድንግል፣ አጸደ ማርያም፣ ፍቅርተ ማርያም፣ ኪዳነ ወልድ፣ ወለተ አረጋይ፣ ወለተ ኢየሱስ፣ ወለተ ኪዳን፣ ወለተ ማርያም፣ ወለተ ኢየሱስ፣ አጸደ ማርያም፣ ወለተ ኢየሱስ፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ክንፈ ሚካኤል፣ ወልደ ገብርኤል፣ ኃይለ ሚካኤል፣ ወልደ ጊዮርጊስ፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ እህተ ሚካኤል፣ ወለተ ማርያምና ኃይለ ኢየሱስ፣ ወለተ ገብርኤል፣ ወልደ ስላሴ፣ ርብቃ፣ አጸደ ማርያም፣ ሐና ማርያም፣ ጽጌ ማርያም፣ ወለተ ሐና፣ ወለተ ስላሴ፣ አጸደ ማርያም፣ እህተ ሚካኤል፣ ኃይለ ማርያም፣ አስካለ ማርያም፣ ቀጸላ ማርያም፣ ወለተ ሐና፣ ወለተ ጽዮንና ወለተ ጻድቅ፣ ወለተ ማርያም፣ ወለተ ብርሃን፣ ወለተ ማርያም፣ ሰይፈ ሚካኤል፣ ብርቱካን፣ ዓለም፣ ወለተ ኪዳንና ተክለ ጻድቅ፣ እህተ ማርያም፣ አስካለ ማርያም፣ ወልደ ገብርኤል፣ ገብረ ጊዮርጊስ፣ አበቡ፣ አታለል፣ ተፈሪ፣ ይመር፣ ብርቄ፣ መካሻ፣ ስንዴው፣ ፍቅርተ ማርያምና ሰይፈ ገብርኤል፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ስላሴ፣ ወለተ ስላሴ፣ ገብረ ስላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ስላሴ፣ ፈቃደ ስላሴ፣ ኃይለ ኢየሱስ፣ ወለተ ስላሴ፣ ሳህለ ማርያም፣ ወለተ ስላሴ፣ ሰብለ ማርያም፣ ገብረ ስላሴ፣ ወለተ መድን፣ ገብረ መድን፣ ወልደ ስላሴ፣ ወለተ ቂርቆስና እህተ ማርያም፣ ኢዛና፣ ራይሻን፣ ሰላማዊት፣ ወለተ ሰንበት፣ ማሪቱ ኃይሉ፣ ወለተ ስላሴ፣ ወለተ ስላሴ፣ ኃይለ ገብርኤል፣ ገብረ አብ፣ ኃይለ ሚካኤል፣ አስካለ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል፣ አመተ ኢየሱስ፣ ወለተ መድህን፣ ወለተ ማርያም፣ ወለተ ማርያም፣ አመተ ኢየሱስ፣ ወለተ መድህን፣ ወለተ ማርያም፣ ፈቃደ ማርያም፣ ፈቃደ ማርያም፣ አጸደ ማርያም፣ ወለተ ሐና፣ ወለተ ኪዳን፣ በትረ ማርያም፣ ወለተ ስላሴ። ሁላችሁንም እግዚአብሔር ያስባችሁ፣ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ ይሁን። ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በስጋ የተለዩንን ወለተ ማርያም፣ ወለተ ጽዮን፣ ወልደ ሰማያት፣ ሙሉ ማሞ፣ ወለተ ስላሴ በገነት ያኖርልን። እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት